እርግዝ ነኝ ማለት ነው ጋይስ። እንዴት ነው ግን ማለት ያስደነግጣልም። በጣም ደስ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እውቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እስከዛሬ ድረስ ቪዲዮ ላይ አልወጣንም አይደለ? ከገባን በኋላ ማለት ዩቲዩብ ላይ ማለት ነው። ቲክቶክ ላይ ግን የሆነ ቪዲዮ ለቀን ነበረ። በሰላም ገብተናል። እንግዲህ ብዙ ሰዎች እንዴት ናችሁ፣ በሰላም ገባችሁ ምናምን እያላችሁ እየጠየቃችሁን የነበራችሁ ሰዎች ያላችሁ፣ እግዚአብሔር ይመስገን። እንግዲህ እዛ ጥሩና ቆንጆ ቆይታ አሳልፈን በሰላም ወደ ሀገራችን መተናል ማለት ነው። በጣም በጣም ደስ የሚል ታይም ነበር ያሳልፍነው እዛ። በጣም በብዙ መንገድ አንዳንድ ትንሽ መላመድ የከበዱ ነገሮች እንዳሉ ሁሉ በጣም ብዙ ደሳስ የሚሉ ጊዜያቶችን አሳልፈናል ማለት ነው። እና በዛ በጣም ደስተኞች ነን። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። እንግዲህ ሰርጋችንም ደስ በሚል ሁኔታ በቆንጆ ሁኔታ አልፏል ማለት ነው። ፈጣሪ የተመሰገነ ይሁን። እንዳለውም እኛ ካሰብነው በላይ ነው የሆነው ማለት መልስ ምናምን ለማዘጋጀት አላሰብንም ነበረ እዛ። ነገር ግን ነገሮች ተመቻችተውልን እዛም ማዘጋጀት ችለናል። እዚሁም እንግዲህ ከፈጣሪ ጋር እናዘጋጃለን ብዬ አስባለሁኝ። ዛሬ እንግዲህ አንድ ነገር ይዤ መጥቻለሁ። እሱ ምንድን ነው ማለት አንዳንድ ነገሮች ላይ እኔ ራሴን በደንብ እየተጠራጠርኩበት ያለሁበት ሁኔታ አለ። ማለትም አንዳንድ ይሄ የሆነ የማስመለስ የማቅለሽለሽ የተለያዩ ነገሮች ማለት ምግብ ሲሸታችሁ ማንኛውም ሽታ ሲሸታችሁ ይሄ ቮሚት የማድረግ ስሜቶችን እኔ ላይ ያየሁኝ ነው። እንደዚህ አይነት ምልክቶች ደግሞ የእርግዝና ምልክቶች ስለሆኑ ራሴን ትንሽ ስለተጠራጠርኩትኝ ያው ራሴን ቼክ ለማድረግ ወስኛለሁ ማለት ነው። ስለዚህ ይህንን ነገር ቼክ ማድረገው ከእናንተ ጋር ነው። በእርግጥ ይሄ ስሜት የጀመረኝ እዚህ አይደለም፣ ዱባይ ከሄድኩኝ በኋላ ነው እነዚህን ስሜቶች በደንብ ማስተዋል የጀመርኩት። እንደነዚህ አይነት ስሜቶች በደንብ እየተሰማኝ የመጣው ዱባይ ከሄድኩኝ በኋላ ነው። እና ይህን ነገር አብርሽም ትንሽ ተጠራጥሮ ነበረ፣ ብዙም እርግጠኛ አይደለም። ከኔ ባይበልጥም ማለት ነው ጥርጥሩ። እኔ በጣም እንትን እያልኩ እየተጠራጠርኩኝ ነው ራሴን። እሱ ደግሞ ያን ያህልም ባይሆን ለምን ቼክ አትደረጊ ምናምን ይለኛል እዛው እያለን ማለት ነው። እና እኔ ደግሞ አይ እዚህ ቼክ መደረግ የምፈልገው እዚሁ ነው ምናምን ኢትዮጵያ ሀገራችን ስንገባ ቼክ አረጋለሁ ብዬ ያልኩትኝና በቃ በዛ አለፍን። በእሱ አሳመንኩት ማለት ነው። ስለዚህ ዛሬ እሱ የለም እንግዲህ ካሜራማኔ እና እኔ በመሆን ያስፈራል። ግን እውነት ማለት ስሜቶቹን ስታያቸው በቃ የሆነ ትጠራጠራላችሁ። ሙሉ በሙሉ እርግጠኛ ባትሆኑ ትጠራጠራላችሁ። እና ደግሞ ራሴ ላይ አንዳንድ ያየኋቸው ለውጦች አሉ እና እነዛን እያሰብኩኝ በደንብ የሆነ 50% ነኝም አይደለሁም የሚለው ስሜት አለ እኔ ጋር። እና እንግዲህ ከፈጣሪ ጋር ውጤቱ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። እና አብረን ቴስት እናደርጋለን። ቴስት ማድረጊያው ባይዘዌ ገዝቻለሁ፣ ከፍቼዋለሁኝ ምን አይነት እንደሆነ ለማየት ብዬ ከፍቼዋለሁኝ። እና ቴስት እናደርግና አብረን ውጤቱን አብረን እናያለን ማለት ነው። እንግዲህ ቆንጆ እንደሚሆን አልጠራጠርም። ብቻ አብራችሁን ሁኑ። ቴስት አድርጌ ልምጣ መሰለኝ እኔ አይደለ ካሜራማን ፋይ መጣ።
ውጤቱን እስከማየው ጨንቆኝ ነበረና ውጤቱ ምን ይላል መሰላችሁ? 2 መስመር ነው። 2 መስመር ነው እና ያ ማለት ደግሞ ፖዚቲቭ ነው። ፖዚቲቭ ማለት ደግሞ ያው ሃፒ ቤቢ እርጉዝ ነኝ ማለት ነው ጋይስ። እንዴት ነው ግን ማለት ያስደነግጣልም። በጣም ደስ ይላል ለመናገርና ይህንን ፊሊንግ ግን ማለት ነው ማለት አብርሽ ኖር ቢሆን ምን ይሰማው ነበረ ማለት በጣም ደስ ብሎኛል። አልጠበኩም ማለት ይሁን 50% ነበረ ፊሊንግ እና አንዳንዴ ጨጓራዬንም ሲያመኝ እንደዚህ አይነት ነገሮች ያጋጥሙኛል። ምግብ አልስማማ ሲለኝ ምናምንና ቮሚት ያደርገኝ ነበረ ከዚህም በፊት እና ያንን ነበር የተጠራጠርኩት ምናልባት ላይሆንም ይችላል ምናምን ብዬ ማለት ነው። እና ፈጣሪ ተመሰገነ ደስ ብሎኛል። እየሞቀኝ ነው ግን ታውቃለህ ማለት ደስታው ይሁን ጭንቀት ይሁን አላውቅም፣ ብቻ ግን ወይኔ ጉዴ ቆይ ልቀመጥ እግሬ ተንቀጠቀጠብኝ። በጣም ደስ ይላል። አልጠበኩም ነበረ ይሄ ነገር ይፈጠራል ብዬ ማለት የሆነ አንዳንድ ጊዜ ራሳችሁ የምታደርጉት ጥንቃቄዎች ይኖራሉ ምናምን እና እግዚአብሔር ግን በቃ በስራው ትክክል ነው፣ ይሄ ነው የእናንተ ጊዜ ብሎ ፈቅዶ ማውራው ሁሉ ጠፋብኝ እና ከእግዚአብሔር ዘንድ ስጦታ ተሰጥቶናል ብዬ አስባለሁኝ እና የእግዚአብሔር በረከት ነው ይሄ ማለት ፈጣሪ ካልፈቀደ የሚሆን ነገር አይደለም። ይሄ በሰው ዘንድ ምናምን የሚሰራ ነገር አይደለም። የእግዚአብሔር ስጦታ ስለሆነ የሆነ ውስጤ ግን ድንግጥ እያለ ነው። በጣም ደስ ብሎኛል። ብዬ መናገር እንዳለብኝ አላውቅም እና ቶሎ መምጣት አለበት አብርሽ ማወቅ አለበት ይሄንን እና ደውዬ በጠራው ደስ ይለኛል። እዚሁ አካባቢ ነው እና መኪና ላሳጥብ ብሎኝ የወጣው እና ማለት ሳልነግረው ነው ይሄንን ፕሬግናንሲ ቴስቱንም የገዛሁትኝ ገዝቼ ያስቀመጥኩት እና መጀመሪያ ራሴን ቼክ ማድረግ ያለብኝ ብዬ ማለት ነው እና ከዛ በኋላ ውጤቱን ካወቅኩኝ በኋላ ብነግረው ይሻላል ብዬ አሰብኩኝና ፕሬግናንሲውንም ቴስት ገዝቼ ያስቀመጥኩኝ። ልክ እሱ እዚሁ ታች ነው ሰፈራችን ላይ ነው መኪና ማጠቢያው ማለት ነው የሚታጠብበት እና እሱን ለማሳጠብ በወጣበት ቶሎ ብዬ ከእናንተ ጋር ለምን ቴስት አላደረገውም ብዬ አስቤ ነው ይህን አጋጣሚ የተጠቀምኩትና በጣም ደስ ይላል። አንደኛው ደመቅ ብሏል፣ አንደኛው ደግሞ ትንሽ ፈዘዝ ያለ ነው። እንትኑ ማለት በደንብ እርግዝና እየገፋ ሲሄድ ነው እንደዚህ አይነት ይሄ ምልክቱ ሁለቱም በደንብ የሚደምቀውና ይሆናል አይደለ? ምንድን ነው የሚባለው? ደንግጬ ነው። እሺ አትፍረዱብኝ። እና በደንብ እርግዝናው ወይም ደግሞ ወራት እየጨመረ ሲሄድ ሁለቱም መድመቅ ይችላል ይባላል። ሳይንስ ነው የሚለውን አይደለሁም እና እንደዚህ አይነት ውጤት አሳይቶኛል። ግን ልደውልለት ለሱና መምጣት አለበት። እኔ ብቻዬን እንዲህ እየተንቀጠቀጥኩ አልችልም። በነገራችን ላይ ቆይ ስልኬ እዛ ጋር አለ፣ ደውልለታለሁ። በነገራችን ላይ ከመደንገጥ የተነሳ ጫማዬን ታንኪዩ ስላመጣልኝ ከመደንገጥ የተነሳ ከዛ ስወጣ ማለት ነው ጫማዬን ቀይሬ ነው ያደረኩት። ወይኔ ጉዴ! ጎንበስ ስል ያየሁትና
እሺ ልደውልለት። ሄሎ ሄሎ፣ አባል እንዴት ነህ? አለሁ ደህና ነኝ። መኪናው ታጥቦ እስከሚያልቅ እዛው ትቆያለህ እንዴ? እውነት እየመጣህ ነው? እሺ በቃ አፍጥነው ና፣ ምነግርህ ነገር አለ። አዎ የሆነ ምነግርህ ነገር አለ። አረ መጥፎ ነገር አይደለም። ከዚህ በላይ ምንም ያስደስታል? አይ አይደለም፣ መጥፎ ነገር አይደለም በእውነት። ብቻ ቶሎ ና፣ የሆነ ነገር ላሳይክ ነው። ቶሎ በል እሺ። 5 ደቂቃም እንዳትቆይ እሺ። ቶሎ በል። አረ እኔ አላመመኝም፣ ደህና ነኝ። ቶሎ በል ብቻ እሺ። እጠብቅሃለሁ። አፍጥነው። 2 ደቂቃ እሺ። ደንግጧል። የታመምኩ ነው የመሰለው። ትልቅ ሰርፕራይዝ እንዳለው አላወቀም፣ ግን ደስ ሲል ወይኔ ጉድ እናትለውና የስ ታድዬ ምን ደስ ይላል በጣም። አሰብኩት እኮ እርጎኝ ምናምን ደስ እንደዚህ ደስ ሲል እግዚአብሔር ደስ ይላል። ወይ ታድዬ እውነት መታደል ነው። በጣም በጣም መታደል ነው። እና ገና ከሆነው እያሰብኩት ነው ማለት መሆነውን ነገር። ግን እውነት ለመናገር ስሜቶቹ በጣም ከባዶች ናቸው። ያን ያህል አልታወቀኝም ነበረ የምላችሁ። ቮሚት ሲያደርገኝ ምናምን ኖርማል ነበር የሚመስለኝ፣ ከዚህ በፊት እንደሚሆነው ነገር ነበር የሚመስለኝ። ግን ይህንን እንድጠራጠር ያደረገኝ ነገር ምን እንደሆነ ታውቃላችሁ? በዛ ይሄኛው ሲበዛ ጊዜ በቃ እርጉዞኜ ነው ማለት ነው ምናምን የሚለውን ሀሳብ እንዲያንገራገረኝ መጣ ማለት ነው። እና እስቲ አብረን እንጠብቀው እስኪመጣ ድረስ። አንድም ሰው እንዳይቀር ግብዣ ለቤቴ፣ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ፣ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። አንድም ሰው እንዳይቀር ግብዣ ለቤቴ፣ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ፣ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ፣ ሁሌ የሕይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነ። አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። ሲሄዱማ አንድ ላይ ሲመጡ አንድ ላይ ማሳየ ነገር አለ ናቱ። እሱና ሳገኘሁት ደወልኩለት መጥቻለሁ አለኝ። ከዛ የሆነ ነገር ላሳይክ ነው እና የሆነ ነገር ላሳይ። እዚህ ጋር ወይ ቁም ወይ ቁጭ በል ከፈለክም እንደፈለክ የሆነች ማረግ ተቀመማለኝ አለ። ምንድን ነው ያደረግክ ነው? ነገርኛሽ ደስተኛ ሆነሻል ለመውጣት? አዎ። አረ ወላሂ ግራ አታጋቢኝ። እኔ ለራሴ ግራ ተጋብቻለሁ። ግራ ያጋባክ? በቃ ግራ ተጋብቻለሁ። እሺ ምንድን ነው? እንትን ነው ባለፈው የሆነ ነገር ተጠራጥረህ ነበራ። እዛ ካልታከምሽ ምናምን ይሄ ብላ እየጠየቅከኝ ነበራ።
እሺ ማማ ነው ብለሽ ልቀልጅብኝ እንዳይሆን ነገር ላሳይ ነውና ጠብቀኝ መጣሁ። ዳንቹ ዛሬ ምንድነው? ሰርፕራይዝ ሰርፕራይዝ ምንድነው? እስኪ የሆነ ነገር አረ በእግዚአብሔር እስኪ አሳይኝ። የሆነ ነገር ምን ነው? አሳይኝ። አሳየው ጋይስ ምንድነው? ገልብጠው። ምንድነው እንዴ? ሙዲያሽ ቢኖ የምሬን ነው። የውጤቱን እሺ፣ ውጤቱ ምን ሆኖ ነው? ምን ሆነ ነው? ሁለት መስመር አለው። እሺ፣ ሁለት መስመር ካለውማ አላዳምንሽ ማማዬ፣ የምሬን ነው። ሁለት መስመር አለው እና ፖዚቲቭ ነው ውጤቱ እኮ። ሁለት መስመር ካለሽ እርጉዝ ነሽ ማለት ነው። ሁለት መስመር ካለ ፖዚቲቭ ነው። ስለዚህ እርጉዝ ነኝ። እኔ በዚህ አላምንም። እግዚአብሔርን ባለፈው ቀልደሽ ብያለሁ። ምሬን ነው እንዴ? እኔ አላምንም። ይሄንን አሳይታኝ አይደል? ባለፈው እንደዚህ አሳይተሽኝ አይደል እንዴ? እና ታዲያ ባለፈው እኮ ለመስመር የለውም መስመር የለውም። እኔ ግራ ለማመን ነው። እኔ ቀልድኩ አይደለም እንዴ ማማ። እኔ በምን እርግጠኛ ልሆንሽ? መድኃኒዓለምን ሩታ እየቀለድሽብኝ ቢሆን ማለት ነው የመጨረሻ እንጣላለን። የምሬን እኮ ነው። በእናትህ አትደንግጥ። የምር እየቀለድኩ ኧረ ንገረው። እኔ እየቀለድኩ አይደለም። እስኪ አይኔን በደንብ እየሳቀ ነው። ለማን እግዚአብሔርን እያልኩ እኮ ነው። እሺ ወይኔ ጉዳይ እየቀለድኩ በቃ በእንደዚህ አይነት ነገር እኔ መቀለድ ስላበዛው ይኸው የእውነት ሲፈጠር ሊያምነኝ አልቻለም እኮ። እኔ እራስሽ እኮ ከዛ በፊት ብዙ ቀን እየቀለደች ማለት ነው። ብዙ ቀን አንዳንድ ቀን የሆነ ጨርቅ አስገብታ ምናምን እንዲያለች ትጠብቀኛለች ምናምን። ስለዚህ እኔ ላምናት አልችልም። ጨርቅ እኮ የለብኝም አሁን። ደግሞ እኮ ሆድሽ ጨምሮብኛል። ግን እኔ ቦርጭ ነው የዱባይ ወይ ውስጥ ጨምሯል ምግብ ነው። እውነት ጨምሯል ሆድሽ። ዱባይም እያለች ጨምሯል። ኦዲየንስም ራሱ እኮ ብዙ ሰው ሆድሽ ጨምሯል ምናምን እያለች ነበር። ግን እኔ እንደሌላ ጊዜ የሆነ ጊዜ ራሱ የመጀመሪያ ዓመት አኒቨርሰሪያችንን ስናከብር ካየክ ፎቶ ላይ ብዙ ሰው እንደዛ ነበር የተጠራጠረው። ቦርጫ እኮ እኔ እንደዛ ስለመሰለኝ ነው ዝም ያልኳቸው ማለት ነው እኮ። እኔም እንደዛ መስሎኝ ነበረ። ግን አንዳንድ ምልክቶችን ሳይና እነዛ ምልክቶች ሲደጋገሙ ሲበዙ እናቴ ስትሳረግ እርጉዝ ነሽ ይላል። ወይኔ ላምነኝ አልቻለም። እሺ ካልሆነ በቃ ሐኪም ቤት እንሄዳለን ከፈለግሽ እኮ። ሐኪም ቤት ያስማማኛል። እግዚአብሔርን ሐኪም ቤት ሄደን ትልቅ ሐኪም ቤት ሄደን ከዛ ተመርመረሽ ልጅ እውነትም ሆድሽ ላይ ካየው አምንሻለሁ። እሺ ግን እሺ የእውነት ምን ይሰማካል? የእውነት ከሆነ በጣም ደስ ይለኛልም ግራም ያጋባኛል። ልጅ ኖሮ እኔ ራሴ አላደኩም። አውቄ ተሰቃለሽ ነው ጌታን። የእውነት ከሆነ በጣም ደስ ይለኛል። የምር ደስ ይለኛል። ግን እኔ አሁንም ላምን ስላልቻልኩ ነው። ይቅርታ እሺ። የምር ማማዬ ይቅርታ። እኔ በቃ ልቀበልሽ አልቻልኩኝ። ውሃ ቤት አለ እንደዚህ ልርጭብህ ለምን? እና ታዲያ አንዴ ነቃ በላ ነው ያስጨንቃሉ እኮ። ግን የኔ ፕራንክ አይደለም እውነት ፕራንክ አይደለም። በህልሜ ነው እዛ ላባያጆ ቤት ቁጭ ብዬ ፕራንክ አይደለም እየመሰለኝ ነው። እንደዛ ፕራንክ አይደለም እውነት ፕራንክ አይደለም። እንዴት ብዬ ልቀበል? ና እንሂድ ሐኪም ቤት ሐኪም ቤት ደስ ብሎኛል። በእናትህ ደስ አላለክም አንተ? ደስ ብሎኛል እኮ እና ፕራንክ እየመሰለ ነው። እውነት ፕራንክ አይደለም። ፕራንክ እየመሰለኝም ብቻ ሳይሆን በዚህ ብቻ ማመን አይቻልም። ገባችሁ እንዴ? እና ምን እኔም ሸና ሊያወጣ ይችላል እኮ። ከዚህም በፊት ብዬሻለሁ። የምር አዲስ እናምጣና ማለት ነው ወይ ድጋሚ እንሞክረዋለን። አሁን እኔ እሺ፣ አሁን ሌላ ሰው ቢሸናበት ምንድን ነው የሚያሳየው? እዚህ ጋር ያልሆነ ፕሬግናንት ያልሆነ ሰው መስመር ያወጣማ እንደዚህ ሁለት። እሺ፣ አንድ መስመር ይሆናል።
እኔ ባለፈው እኮ እኔ አስምለኸኛል እንዴ እንደዚህ አይነት ነገር ሁለተኛ ፕራንክ እንዳታረጊኝ እኮ አስምዬሻለሁ ግን እኔ እንጃ እንዳታጓጉኝ ምናምን ብለህ ተቆጥተኸኛል ነበር እኔ እሺ ብዬ እሺ አሁን እዚህ ጋር ልጅ ያለ ነው የምትይኝ እሺ ካይሌ የምር ረገጠክ እየቀለድሽ ነው እርግጥ ብትሆኚ እንደዚህ አተርም እንደፈለግሽ አትንቀሳቀሽም ለምን እንዴ አትንቀሳቀሽም ገና እኮ ጭጬ ነው ምን መንቀሳቀስ የሚከለክል መሰለህ እሺ ቀስ በያውን ቆይ እስከምናረጋግጥ ድረስ አሁን ወይ በሄሊኮፕተር ነው ሐኪም ቤቱ ድረስ የምትሄጂው ወይ ገጨ መኪና ምናምን አይቻልም እስከምናረጋግጥ ካረጋግጥ ማለት ይገኛል የምር በመኪና ነው የምንሄደው እና ታዲያ በምን በፕሌን እናርገው ኧረ ይሄ ነገር ግን ግራ የምር ነው እንሂድ እሺ በቃ እንደዚህ ከጨነ እንሂድ ለምን ማምን ከበደኝ ግን ፕራንክ አብዝቼብክ ነው አንድ አይነት እንጃ ከቪዲዮ ውጭ ፕራንክ ስለማደርግ ሊያምን አልቻለም እሺ እሺ እያደገ ሲመጣ 3 እየሆነ ነው የሚመጣው ነገርኛ 3 እየሆነ ነው የሚመጣው ሩታ ደግሞ እግዚአብሔር ያቻለ እኔ እስከናናኩ ነው ባክሽ ለራሴ እንዴ አንቺ ቀልድ እኮ አይደለም ይሄ ትልቅ ነገር ነው አይደል እየነገርሽ ያው ከዚህ በኋላ እኮ በቃ ብዙ ኃላፊነት ይኖርብናል ምናምን ስለዚህ ያስጨንቀኛል ገባሽ ትክክለኛውን ነገር ንገሪኝ አይደለም አራት ነው አይኔን አራት ነው የሚሆነው አይኔን በስነ ስርዓት ነይ አይኔን እያደገ ሲመጣ 3 ይሆናል ነይ ቁሚ እዚህ ጋር አይኔን ያው አይክ እኖ በስነ ስርዓት ምንም ሳታዞሪ ቅንድምሽን ሳታርገበ እንደዚህ ነው ወረኔ እንዴት አዋ ዳብቻ ያርቀው እና እኔ ችግር የለውም ደስ ይለኛል እቀበላለሁኝ ምንም ችግር የለብኝም ግን ደግሞ እንሂድ ሐኪም ቤት ዛሬ እንሂድ በዛጄ ተጠራጣሪ ያረኩት እኮ በቃ እንሂድ ችግር የለውም እሺ እንሂድ ግን በቃ ደስ እንዲለኝ ነው እሺ ሰላም ነሽ ሳይሆን ደስ እንዲለኝ ነው የምንሄደው ቅርብ ነሽ ነው አላለኝም ሲጀምር እኮ እርጉዝ ከሆነሽ ሲጀምር ክትትል ምናምን ያስፈልግሻል ስለዚህ በዛውም ክትትል እንድትጀምሪ ብዬ ነው ያስማማናል ግን አንተ ማለት ነው እኔ በገዛጄ እንደምን እንዳልኳችሁ ታውቃላችሁ ፋሚሊዎች አንደኛ የሆነ የተጠራጠርኩት ነገር እኮ አለ አሁን ከዛ በፊት ከምታሳየው ነገር ውጪ ብዙ ነገሮችን አይቼባታለሁኝ አሁን እዛ ከሄድን በኋላ የሆነ ምግብ ስበላ ዝም ብሎ ቦሚት ማድረጉ ምናምን በእርግጥ ጨጓራዋ ከዛ ምን ድሮ ስለሚያማት ቦሚት ምናምን ያረጋታል ሌላም ጊዜ ኖርማሊ ማለት ነው ሳታረግና እንደዛ ላይ ነስል እንግዲህ መሰለኝ ይሄኛው ግን ስለበዛ ዝም ብለሽ ለምን ሐኪም ቤት አንሄድም አልኳት እዛ ዱባይ ላይ ማለት ነው ቼክ እናድርግ አልኳት እንደዛ አይ ኖ ምንም ችግር የለውም ምናምን አለች ይሻለኛል ምናምን ስትለኝ በቃ ተውኩት ማለት ነው እና አብዛኛው ኮሚታተር ታይቶት ነው ሲጽፍ የነበረው አይታወቅም እንግዲህ የምር እኔ ደስታዬ ግን ማለት ነው ማማዬ እንደዚህም እንደተደሰት እንዳልኩ እዛም ቼክ አድርጌ በኋላ ዳግመኛ እንደ አይነት ወሬ እንዳታወሪ ብታረግሽኝ ብለህ እንዳጠፈጥፈኝ ፕራንክ አይደለም እግዚአብሔርን በይ እስኪ ማይልኝ ያው ሰግረን ነው የምርሽ ነው እኔ እኮ ቀልዴ ነው ይሄን ሁሉ ነገር እንዲያመጣብኝ ያደረገው ከዚህ በፊት ምን እንዳረኩኝ ታውቃላችሁ እናንተም እርጉዝ ከሆነች ሴት ሽንት ባክሽን ብዬ ሰው እንዲያረጋል ቆይ በእናትሽ እዚህ ላይ ሽንትሽን ጠብ አድርገሽ ስጪኝ ብዬ ተቀብዬ ከዚህ በፊት ማለት ነው ፕራንክ አድርጌዋለሁ ቤት ውስጥም ሲመጣ ወይ አውቄ እየበላው እሮጣለሁ አውቄ ተነስቼ ምንድነው ምናምን ሲለኝ እኔ እንጃ አለዋለሁኝ ግን ከዛ ሲጨናነቅ ወይ ሲደነግጥ ፕራንክ ነው እለዋለሁ እና ይሄ ነገር ትንሽ እኔ ራሴን ዛሬ ታይጂ ልብስ ቀይርና ነይ እንዴ ሐኪም ቤት እንዴ እሱ ነው የሚያስማማና ቶሎ አሁን አንተ ንገረኝ እግዚአብሔር ንገረኝ ነች ወይስ አውቃ ነው ወይስ አይደለም ተናገር አውቃ ነው ነች የምር ነው ይሄ አዲስ ነው የከፈተችው እዚሁ እርግጠኛ ነህ 100%
ወረ ፋሚሊዎች አሁን እኔ የልጅ አባት ልሆን ምናምን ወይኔ አብርሃም ወይኔ ታደሰ ልጅ ለራሴ እኔ ግራ የገባው እኔ እንጃ። ግን ይህን ነገር ኃላፊነቱን የምሸከም አይመስለኝም። በጣም ከባድ ነው። ቶሎ በይ። በጣም ከባድ ነው እውነት። እኔ ማመንም እያቃተኝ ነው። ከሆነም ግን ምን ችግር አለው? ምን ችግር አለው? አሁን እኔ የሚያክሉ የወለዱ የሉም? ብዙ አሉ እንዴ። ምን ያስቃል? እግዚአብሔርን አሉ በ23 ዓመታቸው ምናምን የሚወልዱ የሉም? ኧረ ሞልተዋል። ችግር የለውም። እና የልጅ አባት ሆኜላቸዋለሁ። ከዚህ በኋላ ሁላችሁም ማለት ነው አባወራ ብላችሁ ታከብሩኛላችሁ። ግን እሺ አሁን ወይኔ በእግዚአብሔር አንተ ወደፊት ደግሞ ሳስብ ትንሽ ግራ ያጋባል። እሺ ለማንኛውም እኔ ግራ ተጋብቼ እናንተንም ግራ ላጋባችሁ። በቃ በስነ ስርዓት በቃ ቼክ ላድርግ፣ ለሁሉም ነገር ለማውራትም ምንም ለማለት ሐኪም ቤት ልውሰዳትና ስንት ወረዋ እንደሆነ የስንት ወር እንደሆነች ልጅ ይኑር አይኑር በስነ ስርዓት ማየት ፈልጋለሁ። እኔ እንዲህ በዓይኔ ካላየሁ አላምንም እግዚአብሔርን። ስለዚህ በደንብ ቼክ ማድረግ አለብኝ። በደንብ ውሃ ጠጭላታለሁ። ውሃ ጥሩ ነው ሲባል ሰምቻለሁ። እንዲታይ ይባላል። ስለዚህ አፈርኩ። ግን የሆነ ነገር ይፋ ሲሆን ማለት ነው ያስደነግጣል። ግን እርግጠኛ ሳትሆኑ ለምንድን ነው ቪዲዮን የጀመራችሁት? ምን ያስቃል? ኧረ እግዚአብሔር። አይ ነገሮች እርግጠኛ ሳይሆን እኮ ቪዲዮ አይቀርም። አለቀውም ይሄ ቪዲዮ ወይንም ካልሆነ ማለት ነው። እና እግዚአብሔር ይመስገን። ግን ቢሆንም ባይሆንም እግዚአብሔር ይመስገን። ለምን ፈጣሪ ነው የሚሰጠው። እንግዲህ ልጅ እግዚአብሔር ስጦታ ነው አይደለ? ለእናንተ በዚህ ሰዓት ያስፈልጋችኋል ብሎ ከሰጠን እንቀበላለን። ባይሆንም ደግሞ እኔ እንትን አለ ምን ልበላችሁ፣ አሁን እንደየሰው ይለያያል። አንዳንድ ወንዶች እንደዚህ አይነት ነገር ፊልም ጠብቀው ቦታው ላይ ሄዶ ካልተገኘ በጣም ይናደዳሉ ምናምን፣ ጨራሽ ይናደዳሉ ምናምን እና ምን እንደዚህ ትሆኛለሽ? በቃ ኖርማል ነው። ነይ ነይ ኧረ ነይ አምሮብሻል። በቃ ፋሚሊዎቼ እና እሺ ሁላችሁም ጸሎት አድርጉልን። እሺ ይኑር ይኑር ብላችሁ ሁላችሁም በየሃይማኖታችሁ ዱዓ አድርጉልን። ሙስሊሞችም ክርስቲያኖችም አሁን እኮ በቃ ከዚህ በኋላ እዚህ ጋር አንቺ ብቻ አይደለሽ የምትሳሚው፣ እዚህ ጋርም ማተብሬ ይሳማል ማለት ነው። ግን ያለ ይመስልሻል? እንዲህ አሁን ይንቀሳቀሳል? አይታወቅም እኮ አይታወቅም። ምንም አይንቀሳቀስም። አይንቀሳቀስም። እሺ ምን አይነት ሌላ ስሜት የምታውቂበት መንገድ የለም ከዚህ ውጪ? ከሱ ውጪ ራስሽ ላይ ቮሚት ያደርጋል ምናምን። እሺ ወድሽ ምንም ኖርማል ነው? ኖርማል ነው። ምንም አያስታውቅም። እንቅስቃሴ እንደሚልም ነገር የለም። እሱ እኮ የሚታወቀው አይ ቲንክ ከ4-5 ወር በኋላ ነው ይባላል። ይሄን አንቺ በምን ታውቂያለሽ? ቮሚት ማድረግ ከጀመረሽ እኮ የዛሬ 3 ወር 2 ወር ይሆናል። ማን ያውቃል? ይሄኔ እስከዛሬ በደንብ ይበረታብኝ እዛ ከሄድኩ በኋላ ነው። ሙቀቱ ይሁን ምን ይሁን አላውቅም። አንዳንዴ እኮ ቮሚት ያደርገኛል። ግን ዛሬ ብዙ ሰው እየደወለ ነው ደግሞ ስልኬ ላይ ደውሎ ማያውቅ ሰው እየደወለ ነው። ከፋሚሊም ከምንም እየተደወለ ነው እና ግራ እየተጋባሁ ነው እና ግን ማለት ነው ለተሳካኝ ማለቴ እርጉዝ ነው ይሆናል። ግን እያሳፈራችሁ ነው አንተና ካሜራ ማለት እያሳቃችሁብኝ ከሰው የተለየ ነገር እኮ አይደለም። ይሄ ተፈጥሮ ነው። እሺ ጋይስ አታሳፍሯት ሩታን። እና አንድ ደግሞ እንድትረጅ የምፈልገው ነገር ምንም ሀሳብ ላይ የማይሆን ነገር እንዳይኖር እሺ። ሄደንም በቃ ቼክ አድርገን ያለውን ነገር እንመጣለን ማለት ነው። እሺ ተረጋጊ። ለማንኛውም በቃ ኖርማል ነው ሁሉም ነገር። ከመጣም ሰየው ብለን እንቀበላለን በደስታ። የተወደደ ሰው ነው ባይዘው ስጦታ የሚሰጠው ከፈጣሪ። ይሄ ያው ቀደምም እንደነገርኳችሁ ነው ማለት ሰው በራሱ ሊያደርገው የሚችለው ነገር አይደለም። በጣም ብዙ ገንዘብ፣ በጣም ብዙ ሀብት ያላቸው ሰዎች ይኖራሉ። ግን አሁን እኛ እና አለማምዳለሁ አይዞህ እንደዚህ እንሂድና
ቆይ ላሳያችሁ ፋሚሊ በጨርቅ ባይዘው ይልጋየ ላይ ጎበዝ ነኝና እያለን እንግዲህ ብታይኝ እግዚአብሔር እኔ ጨነቀኝ። እሺ ይሄ እንያዘዋ እናሳየዋለን። ለምን ምን ያደርጋል? ምን ማያደርግም። እዚህ አስቀምጠው ይቀመጥ። እኔ እፈልጋታለሁ የመጀመሪያ ጊዜ ብዬ የመጀመሪያ ቀን የአልትራሳውንድ ውጤቴን ይሄንን እና ሌላ ምን አለ ግን ከሆነ ማለት ነው እናስቀምጣታለን። በቃ አሁን እርጉዝ ከሆንሽ አይነሽ ከተባልሽ ማለት ነው ስንመጣ ብዙ የእርጉዝ ልብሶችን ይዘን እንመጣለን ማለት ነው። እንሂድ ቻው አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ